ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በማርከው ፉትቦል ስቱዲዮ የዩቲዩብ ቻናል ላይ እንገኛለን። በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ እና ሰንደርላንድ የተገናኙበትን ጨዋታ በተመለከተ ስለ ጨዋታውና ስለ ማይክል ካሪክ እቅድ አጠር አድርገን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። ማንቸስተር ዩናይትድ እና ሰንደርላንድ ያደረጉትን ጨዋታ በተመለከተ እንግዲህ እንደኔ አስተያየት ለማንቸስተር ዩናይትድ የውድድር ዓመቱ ደካማ ፐርፎርማንስ ደረጃ ቢወጣለት ይሄኛው የመጀመሪያው ይመስለኛል። ምክንያቱም ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳትፎውን ቢያረጋግጥም ሶስተኛ ደረጃን ይዞ ለማጠናቀቅ ለሚያደርገው ጥረት ደካማውን ፐርፎርማንስ ነበር ያሳየው። ምናልባት ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ወደዚህ የታየው አሰልቺው ጨዋታ ይህ ነበር ማለት ይቻላል። ይህ ጨዋታ ከፐርፎርማንሱ አንጻር ብቻ ሳይሆን የ0-0 ውጤት የተመዘገበበትና በማይክል ካሪክ ስር ምንም ጎል ያልተቆጠረበት የመጀመሪያው ጨዋታ ነው። እንግዲህ እንደምናስታውሰው ማንቸስተር ዩናይትድ በዚህ የውድድር ዓመት በ11 ጨዋታዎች ላይ አቻ የተለያየ ሲሆን ከሰንደርላንድ ጋር የተመዘገበው የ0-0 ውጤት የመጀመሪያው ጨዋታ ነው። የዘንድሮ የውድድር ዓመት ከ2007-2008 የውድድር ዓመት ወደዚህ ጥሩ የማጥቃት እንቅስቃሴ የታየበትና በ32 ጨዋታዎች ላይ ጎል በማስቆጠር ጥሩ ውድድር ያሳለፈበት ዓመት ነበር። በዚህ ጨዋታ ላይ እንግዲህ በሁለቱም አጋማሾች በጎል ሙከራ፣ በኤክስጂ ወይም በኤክስፔክትድ ጎልስ፣ በጨዋታ ቁጥጥር ሰንደርላንድ የተሻለ ነበር። የጎሉ ቋሚ ብረት የመለሰበትን ጨምሮ ሰንደርላንድ ጎል ለማስቆጠር የተቃረበባቸው 4 አጋጣሚዎች ነበሩ። እውነቱን ለመናገር አብዛኞቹ የማንቸስተር ዩናይትድ ተጫዋቾች የውድድር ዓመቱ ያለቀ ይመስል በግድየለሽነት ሲጫወቱ ነበር። ዩናይትድ ወደ ጎል መሞከር የጀመረው ጨዋታው ሊያልቅ 5 ደቂቃ ሲቀረው ነበር ማለት ይቻላል። በጨዋታው ላይ የተመዘገበው ኢላማውን የጠበቀ ሙከራ አንድ ብቻ ሲሆን እሱም ከማቲያስ ኩኛ በመጨረሻው ደቂቃ የተገኘው ሙከራ ነበር። በተጨማሪ እንግዲህ ማንቸስተር ዩናይትድ በጎል እድል ፈጠራውም በጣም ደካማ ነበር። ዩናይትድ በቂ የሆነ እድል ላለመፍጠሩ አንደኛው ማሳያ ያስመዘገበው ኤክስፔክትድ ጎል ወይም ኤክስጂ ነው። 0.6 አካባቢ ኤክስጂን ያስመዘገበው። በዚህ ጨዋታ የካርሎስ ካዘሚሮ አለመኖር ትልቅ ክፍተት ፈጥሯል ማለት ይቻላል። እንግዲህ ከተጫዋቾች ምርጫ ጋር በተያያዘ ካሪክ የወሰደውን እርምጃ ቀጥለን የምናነሳው ቢሆንም በዚህ ጨዋታ ላይ የካዘሚሮ አለመኖር የሚያመጣውን ልዩነት በደንብ ለማየት የታሰበ የሆነ እቅድ ያለ ይመስለኛል። ምክንያቱም ማንቸስተር ዩናይትድ የሚጠበቅበትን ዓላማ ስላሳካ እንዲሁም የሶስተኝነት ደረጃውም ያን ያክል ስለማያሰገው የሰንደርላንዱ ጨዋታ እንደ ቅድመ ውድድር ወይም ደግሞ ፕሪሲዝን አይነት ነበር የሚመስለው። ከዚህ ጋር በተያያዘ ምናልባት ማንቸስተር ዩናይትድ 3 አዳዲስ አማካዮች እንደሚያስፈልጉት በግልጽ የታየበት ጨዋታ ነበር ማለት ይቻላል። አንድ መኪና 4 ጎማዎቹ ከሌሉ በትክክል እንደማይሽከረከር ሁሉ ካርሎስ ካዘሚሮ ባለመኖሩ ማንቸስተር ዩናይትድ ሚድፊልድ ላይ በጣም ሲቸገር ነበር ያመሸው። ይህ ችግር በቅርቡ ከሊድስ ዩናይትድ ጋር በነበረው ጨዋታ ኮቢ ሜኑ ባለመኖሩ ምክንያት ተመልክተነው ነበር። እንግዲህ ይህ የሚያሳየን ካርሎስ ካዘሚሮ እና ኮቢ ሜኑ አንደኛው ለሌላኛው ሽፋን የሚሰጡ እንጂ ብቻቸውን ዶሚኔት አድርገው ጨዋታን የሚቆጣጠሩ አለመሆናቸውን ነው። ታዲያ በዚህ ጨዋታ ላይ በዩናይትድ በኩል ንጹህ 6 ቁጥር ስላልነበረ ኮቢ ሜኑ እና ሜሰን ማውንት የነበራቸው ጥምረት ፍጹም አልተሳካም ማለት ይቻላል። ምክንያቱም ኮቢ ሜኑ ከ6 ቁጥርነት ይልቅ 8 ቁጥርነቱ ያመዝናል። እንደምናውቀው ኮቢ ሜኑ የጨዋታውን ፍጥነት የሚወስን ወይም ደግሞ የቴምፖሲተርነት ሚናው የጎላ ተጫዋች ነው። ከኮቢ ሜኑ ጋር እንዲጣመር የተሰለፈው ተጫዋች ሜሰን ማውንት በባህሪው የ10 ቁጥር ተጫዋች ነው። እንደዚሁ ብሩኖ ፈርናንዴዝ የ10 ቁጥር ቦታ ተጫዋች ነው። በተጨማሪም ማቲያስ ኩኛ ከግራ በኩል እያጠበበ የሚገባ ኢንሳይድ ነምበር 10 ነው። በዚህም የተነሳ ኮቢ ሜኑ ለመቶኛ ጊዜ ለማንቸስተር ዩናይትድ ባደረገው ጨዋታ ብቻውን እንደ 6 ቁጥርና እንደ 8 ቁጥር ሆኖ ሲያገለግል ነበር እያመሸው። ብሩኖም ቢሆን እንግዲህ አብዛኛውን ጊዜ በቂ የሆነ እገዛ አላገኘም ነበር ማለት ይቻላል። ምክንያቱም ማቲያስ ኩኛ፣ አማድ ዲያሎ፣ ጆሹዋ ዚርክዚ እና ሜሰን ማውንት ሁሉም ጥሩ አልነበሩም። በጨዋታው ላይ የነበረውን አንድ ጥሩ ነገር ማንሳት ካለብን እንግዲህ የሰን ሎመንስ አስደናቂ ብቃት ነው። ምክንያቱም ዩናይትድ ያልተሸነፈው እንደ ቡድን ባሳየው ፐርፎርማንስ ሳይሆን በሴን ሎመንስ አስደናቂ ብቃት ነው ማለት ይቻላል። ሎመንስ እንግዲህ የጨዋታው ኮከብ ያስባለውን ድንቅ ፐርፎርማንስ ባሳየበት ምሽት 2.05 ጎሎች እንዳይቆጠሩ መከላከል ችሏል። ይህም አንድሬ ኦናና ከሊቨርፑል ጋር በነበረው ጨዋታ ላይ ካስመዘገበው በመቀጠል በአንድ ጨዋታ ብዙ ጎል መከላከል የቻለው ሁለተኛው የማንቸስተር ዩናይትድ በረኛ ያደርገዋል።
በተከላካዮች በኩል ሃሪ ማጓየር ነገሮችን በማረጋጋት ጥሩ ፐርፎርማንስ አሳይቷል ማለት ይቻላል። ነገር ግን ከማርቲኔዝ ይልቅ ኤደን ሄቨን በሚቀጥለው ጨዋታ በቋሚነት መጀመር እንዳለበት ግልጽ ነገር ታይቷል። ማርቲኔዝ እና ኤደን ሄቨን በተመለከተ ያነሳሁት ማርቲኔዝን ለመግፋት ወይም ደግሞ ደካማ ነበር ለማለት ሳይሆን ማንቸስተር ዩናይትድ እንደዚህ በወረደ ፓሽን እና ፍላጎት እየተጫወተ ትልልቅ ተጫዋቾች ከሚገቡ ለወጣቶቹ እድል ቢሰጥ ልምድ ያገኛሉ። በተጨማሪም በተሻለ ሞራልና ፍላጎት ይጫወታሉ ብዬ ከማሰብ አንጻር ነው። ብቻ ይሄን ጨዋታ በደንብ ያስተዋለ ሰው በመጪው የዝውውር መስኮት ማንቸስተር ዩናይትድ ቢያንስ ከ5 እስከ 6 ወይም ምናልባት እስከ 7 ተጫዋቾች ማስፈረም እንዳለበት መረዳት ይቻላል። በእኔ በኩል በሚቀጥለው የውድድር ዓመት በከፍተኛ ደረጃ ለመፎካከር ከፈለገ በክረምቱ ዝውውር መስኮት የግራ መስመር አጥቂ፣ የግራ መስመር ተከላካይ፣ 3 የመሃል ተጫዋቾች ወይም ደግሞ አማካዮች፣ ተቀያሪ አጥቂና ተቀያሪ በረኛ የግድ አስፈልገዋል የሚል ግምት አለኝ። ሌላ የምንመለከተው ጉዳይ አሰልጣኝ ማይክል ካሪክ ለዚህ ጨዋታ የመረጣቸውን ተጫዋቾች በተመለከተ የወሰደውን ውሳኔ ይሆናል። እንግዲህ በጨዋታው ላይ የነበረው የተጫዋቾች ምርጫ ብዙዎችን ግራ የሚያጋባ ነበር ማለት ይቻላል። በተለይ ደግሞ ከጨዋታው በፊት የሰጠውን መግለጫ ላልሰማ ሰው የካሪክ ምርጫ አወዛጋቢ እንደሚሆን ጥያቄ የለውም። እንደሚታወቀው ማይክል ካሪክ በዩናይትድ በቆየባቸው 4 ወራት ከራሱ ሲስተም ጋር ፊት የሚያደርጉ ወይም ደግሞ የሚስማሙ 17 ተጫዋቾችን ብቻ መርጦ ነው በቋሚነት እያሰለፈ የነበረው። ታዲያ ዋና ዓላማው ወደ ሻምፒዮንስ ሊግ ውድድር መግባት ስለነበረ እሱም ስለተሳካ ሌሎች የስኳድ አባላትም በትናንትናው ጨዋታ ለማሳየት ሞክሯል። ካሪክ ይህንንም እንደሚያደርግ ከጨዋታው በፊት በሰጠው መግለጫ ተናግሮት ነበር። ምናልባት ማይክል ካሪክ ይህንን ያደረገው ከተጫዋቾች ድካም ወይም ደግሞ ከጉዳት ጋር በተያያዘ ብቻ ሳይሆን በቀጣዩ የክረምት ዝውውር ማን መቆየት አለበት፣ ማንስ መሰናበት አለበት የሚለውን ለመወሰን እንደ ሊቭ ኦዲሽን ወይም ደግሞ ስካውቲንግ ለመጠቀም ያሰበ ይመስላል። በማይክል ካሪክ ስር ለመጀመሪያ ጊዜ በምርጥ 11 ውስጥ በመግባት ተሰላፊነትን ያገኙት ሜሰን ማውንት እና ጆሹዋ ዝርክዚ መጥፎ ተጫዋቾች ባይሆኑም በጨዋታው ላይ የነበራቸው እንቅስቃሴ መዳከሙና ውጤቱ አለመቀናጀቱ ለማይክል ካሪክም ሆነ ለማንቸስተር ዩናይትድ ሰዎች ግልጽ የሆነ ምላሽ ወይም ደግሞ ምልክት ይሰጣል ብዬ አስባለሁ። አስተውላችሁ ከሆነ በካሪክ በኩል ተጫዋቾችን ቀይሮ ተጽዕኖ ለመፍጠር የሞከረው በጣም ዘግይቶ ነበረ። በእርግጥ ለወትሮውም ቢሆን የተጫዋቾችን ቅያሬ በተመለከተ ፈጥኖ ውሳኔ አይሰጥም ነበር እና በትናንትናውም ጨዋታ እንግዲህ ዝም ብሎ ሁኔታውን ሲመለከት ነበር ያስተዋል ነው። እንግዲህ በቂ የጨዋታ ጊዜ አለማግኘት የሚያመጣው ረስቲነስ እና ከፎርም መውጣት እንዳለ ሆኖ በጨዋታው ላይ የነበረው አጠቃላይ የቡድን ፐርፎርማንስ መውረድ የሜሰን ማውንትና የጆሹዋ ዚርክዚን ክሬዲት ዝቅ አድርጎታል ማለት ይቻላል። በእኔ አስተያየት በዚህ ጨዋታ ላይ እንደ ቡድን የነበረው ፐርፎርማንስ በጣም የወረደና አሰልች ነበር ብዬ አስባለሁ። ነገር ግን ለማይክል ካሪክ በተለይ ደግሞ የቋሚ አሰልጣኝነቱን ስራ የሚያገኝ ከሆነ የራሱን ተጫዋቾች መልሶ እንደ አዲስ ስካውት ማድረጉ በክረምቱ የዝውውር መስኮት ትክክለኛ ውሳኔ እንዲወስን ሊረዳው ይችላል። እናንተስ ስለ ጨዋታውና ስለ ማይክል ካሪክ ውሳኔ ምን ትላላችሁ? ሀሳባችሁን በአስተያየት መስጫው ላይ አጋሩኝ። ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። እግር ኳስን የተመለከቱ መረጃዎችና ትንታኔዎችን እንዲሁም የሙሉ ጨዋታ ዳሰሳዎችን ለመከታተል ቻናላችንን ሰብስክራይብ ያድርጉ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።